السلام عليكم ورحمة الله وبركاته ود يتكبراتشو تملكاتشو بيالاچوبت እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት የኢትዮ ግብጽ በሱዳን ድንበር ፍጥጫ እና ግጭት መሰል የሆኑ ፍትጊያዎችን የሚያመለክቱ የሆኑ ጉዳዮችን አይተው ግብጾቹ ኢትዮጵያ በድንበር ላይ አላስነካለችን ወይም ደግሞ አላስጠጋለችን የሚመስል የሆነች ነገር አንድ ቪዲዮ ሰርተዋል። እሱን አብረን እናያለን። እነሱ የሚፈልጉት በአካባቢው ላይ እነሱ በሚፈልጉት መልኩ እንዲፈነጩ እና የፈለጉትን እንዲያደርጉ ነው። በኢትዮጵያ በኩል ደግሞ የተወሰነ ክትትሎች ያለ ይመስላልና እሱን አስመልክቶ የሚሉት ነገር አላቸው። እሱን እንሰማለን። በተረፈ ወደ መጀመሪያው ሐሳብ ከመግባቴ በፊት እንዲሁ ትላንት ያነሳነው የድንበር ላይ እና ዛሬም የተያያዝነውን የድንበር ላይ ግጭት አሁንም ሱዳኖቹ በተለያየ አይነት መልኩ በዚህ መልኩ ጎድተውናል ያሏቸውን የግብጹን አካል እያጋለጡ ነው ያሉት። ታራው ምንም አይነት መሳሪያ ያልያዙ ተራ ዶማና ካፋ ይዘው በዚህ አካባቢ ወርቅ ለማውጣት የሚጥሩ እና በዛ ለሚተዳደሩ ነው ምስኪኖችን ነው በዚህ መልኩ እየደበደቡ የራሳቸው ሀገር ላይ ማለት ነውና አስወጥቷቸው የራሳቸውን ባለሀብቶች በማስፈር ልክ ሐላይብ ሸላቲን ላይ እንዳሰፈሩት ሁሉ በዚህ አይነት መልኩ እና በድንበራቸው ላይ ችግር እንደሌለ ፈጽሞ ሁሉ ጊዜ ችግር ያለባት ሀገር ኢትዮጵያ እንደሆነች እርስ በርስ ማትስማማ እንደገና ደግሞ ከጎረቤቶች ሀገሮቿ ጋርም በሰላም የማትኖር እያሉ የሚገልጿት ኢትዮጵያ እንግዲህ የነሱ ድንበር በዚህ መልኩ ከሱዳን ጋር በተያያዘ ሐላይብና ሸላቲ ላይ ሁሉ ጊዜ ውጥረት ውስጥ ናቸው። ከሐሚቲ ጋር በተያያዘ ዛሬ የምናቀርበው አንድ ፕሮግራም ውስጥ የምናየው ግልጽ የሆነ ችግር አለ። ሌላው ከሊቢያ ጋር በተያያዘ ሁሉ ጊዜ ውጥረት ላይ ናቸው። የሲናው የታወቀ ነው። ከእስራኤል ጋር በካምፕ ዴቪድ ስምምነት ተወጥሮ ያለ ነው እንጂ ሁሉ ጊዜ ውጥረት የነገሰበት ነው። በተለይ ከሐማስ እና ከሌሎች ሴሎች ጋር ደግሞ ተያይዞ በጋዛ ጉዳይ ላይ የግብጽ እጅ አለበት። ምክንያቱም አንዴ ከእስራኤል ጋር ትቆማለች፣ ሌላ ጊዜ ከፍልስጤኖች ጋር እንደቆመች ለማስመሰል የተለያዩ አንዳንድ ነገሮች ስታደርግ ይገኛል። ስለዚህ ይሄ ነገሮች በሙሉ ያሉባት ግብጽ ናት። እኛን በእስራኤል ትወነጅላለች፣ ግን ንግዷም ምኗም ሁሉ ነገር ያለው እና ኢቭን እርዳታ የምታገኘው በእነሱ በኩል ለምታደርገው እርዳታ እና የተለያዩ ነገሮች እንደሆነ በደንብ አይተናል። ለማንኛውም ይህ እንደ መግቢያ ካየነው ወደ ዋናውና የዛሬው ፕሮግራሞቻችን ስናልፍ የመጀመሪያ የምናደርገው አሁንም በግብጽና በኢትዮጵያ በድንበሩ በኩል ወጥራ ይዘናለች ይላል። ኢትዮጵያ تؤثر حدود مصر እና وجيش مصر ወይም ደግሞ ኢትዮጵያ تؤثر حدود مصر የሚል ነው እንትኑ ርዕሱ። የግብጽን ድንበር ተጽዕኖ እያሳደረችበት ነው። እንዴት እንደሆነ አብረን የምንሰማው ነው ማለት ነው። አንዳንዴ የራሳቸውን ርዕስ በቀጥታ መጠቀም ያው የነሱንም ፕሮፓጋንዳ አይነት ነገር እንዳይመስል ስለምፈራ ነው። ለማንኛውም ያሉትን ነገር ግን በቀጥታ የነሱ ሐሳብ እንደሆነ እንድታውቁት ብዬ ነው ምነግራችሁ። ለማንኛውም ፕሮግራሙን አብረን እንከታተል። ما في حاجة اسمها جيش. قوات الدعم السريع ليس بمقدورها تحديد. ما في حاجة اسمها جيش. ምንም ያው እንትና ነው ሐሚቲ ነው የሚያወራው ወታደር የሚባል ነገር የለም ማለት የሀገራችን የሱዳን
የራሱ ወታደር የሚባል ነገር በአሁኑ ሰዓት የለም ሀገራዊ ወታደር የለንም የራሱን ጥቅም ለማስከበር የሚሮጥ እንጂ ለማለት ነው الدعم السريع ليس بمقدورها تهديد للأمن المصري بأي شكل من الأشكال ሌላው የግብፁ ደግሞ የሆነው አንድ ተንታኝ የግብፅና የሱዳን ጉዳይ ላይ ዳዕም ሰሪዕ የሚባሉት ወይም ሐሚቲ እንግዲህ ሱዳኖቹ ራሱ አያገባቸውም በግብፅ በሱዳን ያለው የደህንነት ማስከበር ሂደት ለዳዕም ሰሪዕ ወይም ለልዩ ኃይሉ ምኑም ነው ብሎ ነው የሚናገረው هناك مصالح مشتركة تتم بين الدعم السريع وإثيوبيا እዚህ ጋር የኢትዮጵያና የዳዕም ሰሪዕ ወይም የልዩ ኃይሉ ጥቅም አለ እና በጋራ የሚሰሩት ነገር አላቸው ይለናል እዚህ ጋር የምናየው የኢትዮጵያ መከላከያ ሚኒስትር የነበሩ ጊዜ እንግዲህ በጣም የጥንቱን ፎቶ ነው የሚያመጡት እንግዲህ ክቡር አብርሃም አሁን ሌላ ሚኒስትር ናቸው በፍጹም አሁን ከመከላከያ ሚኒስትር ጋር የሚያገናኛቸው ነገር የለም ግን በወቅቱ በዛ ጊዜ በነበሩበት ጊዜ ይሄ የሐሚቲንና አልቡርሃንን መንግስት ለማስታረቅ የኢትዮጵያ መንግስት በሚሰራበት ጊዜ የነበሩ ቪዲዮችን ነው አውጥተው የሚያሳዩን إثيوبيا تنقل الحرب إلى الحدود المصرية زيغا إثيوبيا የራሷን ማለት ፍላጎት በሱዳን በኩል ወደ ግብጽ ድንበር ጦርነቱን አሻግረዋለች ይላል ስለዚህ ችግሩ መጀመሪያ የነበረው በሱዳንና በኢትዮጵያ አካባቢ ያሉ ድንበሮች ላይ አኒል አልአዝረቅ ሚሉት ፈሸጋ ምናም ይሏቸው አካባቢዎች ላይ ነበር አብዛኛው የነዚህ ሰዎች ጦርነቱ እንዲሆንም ይፈልጉት እዚህ አካባቢ ነው ለዛም ነው ብዙ ጊዜ ኢትዮጵያ ባልዋለችበት ነገር አንስተው የኢትዮጵያ ለምሳሌ መንግስት ለሐሚቲ የመሬት በመስጠት የውጊያውን ሂደት ኦልሞስት እየረዱ ነው በሎጂስቲክ ምናም ብለው በጣም ያወሩብን ነበር አሁን ግን ነገሮች ተቀይረው እዛው በራሳቸው ድንበር ላይ የግብጽ ድንበር ላይ ዳዕም ሰሪዕ እያጠቁ ነው ግን ውሸት እነሱ የሚያደርጉት ምንድነው እዛ አካባቢ የወርቅ ስራ የሚሰሩትን ሰዎች እየደበደቡ ነው ይሄ ነገር እንዳይታወቅባቸው ምናል አቢ አህመድ ወሐሚደቲ ወይ መሐሚቲ على حدود مصر ይላል አቢ አህመድና ሐሚቲ በግብጽ ድንበር ላይ መተዋል ይላል የራሱ እንደዛ ነው ኦኬ የኛ ወታደር አሰባችሁት በግብጽ ድንበር ላይ ግብጽን ሲያስጨናንቅ ሆነ ይሄ አልহামዱሊላህ ቢያደርገው ኖሮ ደስ ይለኝ ነበር ግን አላደረገውም እንጂ የራሳችን ችግር ይያለ እዛ እነሱ ድንበር ላይ ሄደን ምናቦካበት ወይም ደግሞ የዛ አይነት ላግዠሪ ውስጥ አይደለንም እኛ በርግጠኝነት ምክንያቱም የራሳችንን ድንበር በማስከበር በጣም ረጅም የሆነው የኢትዮ ሱዳን ድንበር ላይ ያሉ ችግሮችን እናቃለን ከኤርትራ በኩል በአሁኑ ሰዓት ከግብጽ በሚደረገው ጫና ከህዋት እና ሌሎችም ይፋን የመሳሰሉት አማጽያን ጋራ የሚደረጉ እንትኖችን እናቃለን ከመንግስት በኩል ስለዚህ ይሄን ሁሉ ትቶ መንግስት እስከ ግብጽ ድንበር ድረስ ሄዶ የሆነ ነገር ያደርጋል የሚል እንትን የለኝም ማለት ያው የፖለቲካ ነገር ምን እንደሆነ ባይታወቅ ግን ሊሆን ይችላል ብለን እንኳን ብንወስድ ግብጽ ከምታደርገው አኳያ ሲያንሳት ነው እንጂ ሲበዛ አይደለም ኢትዮጵያ በራሷ ድንበር ላይ የራሷን ጎረቤቶች እያመሰች እያነጸች ልክ የኤርትራ አማጽያንን አግዛ በካይሮ ሬዲዮ ሰታ አሰልጠና እንደነ ኢድሪስ አዋቲ ዑስማን ሳልህ ሰቤና ኢሳያስ አፈወርቂ መሰለውኑ ወንበዴዎችን አሰልጥና ኢትዮጵያን የባህር በር አሳጥታ ኢትዮጵያን ገንጥላ እንደዚህ ያረጋች ሀገር በሷ ድንበር ላይ ደግሞ ሱዳንን ብናግዝ በጣም ትልቅ ነገር ነው ይሄ በጣም የምንድነው የመልስ ምት ነው እንደገና ልዕልና ነው ይሄ ተገቢ ነው በቃ የራስን ነገር ለማስከበር የምትሄድበት ሂደት ነው ተብሎ ይታሰብ ነበር ግን በዛ ደረጃ የለም አንደኛ ሱዳኖቹ ራሱ መግለጫ አልሰጡም የሐሚቲ ወታደር በግብጽ በኩል ባለው ድንበር በኩል የታገልደው ነው የሚልም የለም ምክንያቱም የራሱ የግብጽ ምንድነው የሱዳን ወታደር በሌለበት ሁኔታ የግብጽ ተነስቶ የሚያወራው ነገር ለናምን የምንችልበት ሁኔታ የለም ግን ይሄ ጽሁፍ የሚለው በቀጥታ ያዙት አቢ አህመድ ወሐሚቲ على حدود مصر የአቢ አህመድና የሐሚቲ ወታደሮች በግብጽ ድንበር ላይ መጡብን ይላል
الطيارة المصري الرافال وهي في نص سيناء هتضرب أي طيارة طالعة من مطار جوه إسرائيل ومن እዚህ ጋር ያው ሌላው ፉከራ ነው። ይሄ ሰሚር ፈረጅ የሚባል አንድ ጡረታ የወጣ ጀነራል አለ። የግብፁ አንዳንዴ እንደ እስራኤል ላይ ወይ ምናምን ማናፋት ሲፈልጉ የውሸት ማለት ነው ሲፈልጉ ሚልኩት የሆነ ባዶ ቁራ ነው ዝም ብሎ ቢጮህ ማለት ነው። እና ኢትዮጵያ ላይ ጮሃል፣ ግብጽ ላይ ምንድነው እስራኤል ላይ ጮሃል፣ ሌላም ሱዳን አካባቢ ላይ አንድ ነገር ሲፈጠር ይጮሃል፣ ሐሚቲ ላይ ምናምን። ይሄን ሁሉ የሚያደርገው ለምንድነው ሲባል ግብጾች ሲጠየቁ ኖ እኛ አላልንም ይላሉ። ይሄን ያለው አንድ ጡረታ የወጣ ጀነራላችን ነው ያለው ይላሉ። ግን ፈጽሞ በግብጽ ሚዲያ ላይ ወጥቶ ምንም ነገር መናገር ደግሞ የሚችል አንድም የሆነ ሰው የለም ግብጽ የፈቀደችለት ካልሆነ በስተቀር። ይሄ የግብጽ ትሬንዱ ነው የሚታወቀው ነውና ለማንኛውም ምንድነው የሚለው የግብጽ ራፋሎች በጣም ዝግጁ ከመሆናቸው የተነሳ ምንም አይነት ነገር ሌላው ቀርቶ ከሲና አካባቢ የሚንቀሳቀስ ለመምታት ዝግጁ ናቸው ይላል። هنا ده عامل رعب كبير لإسرائيل. ስለዚህ ይህ ራፋል መኖሩ ራሱ ለግብጾች ራፋል የሚባለው መሳሪያ መኖሩ በራሱ እስራኤልን ጭንቀት ውስጥ ይከታታል ይላል ድንቄም። ምክንያቱም እስራኤልና ፈረንሳይ በጣም ልዩ የሆነ ትስስር ያላቸው ናቸው። እንዳጠቃላይ አውሮፓ ሚዛኑ የሚያሳየው በጨረሻው ላይ ዞሮ ዞሮ ለግብጽ ነው። ለጀርመን ምናምን አቋማቸውን አይተናል። በጋዛ እንኳን ጉዳይ ላይ ጫን ብለው ሄደው እስራኤልን የሆነ ነገር ማድረግ አልቻሉም። ይሄ ማለት ነው ሚዛኑ ያለው እዛ እነሱ ጋር ነው። ስለዚህ እስራኤል ፈጽሞ ግብጽን የሚረዳ የሆነ ግብጽን ትልቅ የሚያደርግ እና እስራኤልን እንዲበልጥ የሚያደርግ መሳሪያ እንዲገባ አትፈቅድም በፍጹም። ስለዚህ አሜሪካ ማትሰጣትም። አሜሪካ ናት ዋና ረጃዋ። ሁለተኛ በካምፕ ዴቪድ ስምምነት ያለው እንደዚሁ ነው። የእስራኤልን ወታደር የሚበልጥ የሆነ መሳሪያ ላትታጠቅ ቃል ገብታለች። ስለዚህ ፈጽሞ እስራኤል ልትፈራ አትችልም የግብጽን ሁኔታ። አንደኛን ሞሳድ አለ የመሳሰሉት እነሱ እዛ ኤምባሲ ያላቸው ብዙ ነገር አለ። አብረው ነው የሚሰሩት። ምግብ የሚልኩት ወደዛ ነው እንዳልነው በአመት 300 ምናምን ሚሊዮን 35 ቢሊዮን ደግሞ ዶላር በጋዝ ኦሬዲ መያዣ ሰጥተዋል። ስለዚህ ይህን የሚያክል ትልቅ ትስስር ይዘው እስራኤልን ሊያስፈራ የሚችል ነገር ፈጽሞ ሊያደርጉ አይችሉም። وماكرون يمنح مصر الصاروخ الخارق ግን ይላል ማክሮን ለእስራኤል ማነው ለግብጽ በጣም ልዩ የሆነ ሚሳኤል ሰጣት ይላል። ሊሰጣት አይችልም። ከሰጣትም ኻሪቅ ሊሆን አይችልም ማለት የእስራኤልን አቅም ሊፈታተንም ሆነ የእስራኤልን አቅም ሊበልጥ የሚችል ነገር አይሰጣትም በፍጹም። قائد قوات الدعم السريع محمد حمدان دقلو يلعب واحدة من أخطر أوراقه منذ اندلاع الحرب السودانية. የሱዳን ጦርነት ከጀመረ ጀምሮ ከፍተኛ የሆነውን ጫወታ በግብፁ ድንበር ላይ ሐሚቲ እየተጫወተ ነው። تحركات عسكرية متسارعة በጣም ፈጣን ይሁንና ከባድ የሆነ ወታደራዊ እንቅስቃሴ نحو منطقة المثلث الحدودي بين مصر والسودان وليبيا. በሱዳን በግብጽና በሊቢያ መካከል የሚያገናኘው የሆነ ትሪያንግል መሰል የሆነው የሶስት አንግል ባለቤት የሆነው ቦታ ላይ እየተንቀሳቀሰ ይገኛል። وسط تقارير تتحدث عن حشود ضخمة يدفع بها إلى تلك المنطقة الحساسة. በጣም ይህ ሐሳስ ይለዋል በጣም ስስ የሆነ ቦታ ላይ እና አደገኛ የሆነ ቦታ ላይ ከፍተኛ የሆነ የጦር ኃይል እያከማቸ ነው። في محاولة لقطع الطريق على خطة يعدها الجيش السوداني للالتفاف والدخول إلى إقليم دارفور ይህም ወደ ዳርፉር የሚደረግን የናዓብዱል ፈታህ አልቡርሃን ወታደሮች ዝግጅትን ለመቆረጥ እና ፈጽሞ ወደዛ እንቅስቃሴ ማድረግ የማይችሉበትን ሁኔታ ለመክፈት ነው። أعقل الأهم لقوات الدعم السريع ያ በመሆኑ قوات الدعم السريع ወይም ልዩ ኃይሉ በዛ ቦታ ላይ በጣም ልዩ ምሽግና ልዩ ሆነ ስትራቴጂ ቦታን ይዟል።
في تقديري أن قوات الدعم السريع ليس يعني بمقدورها مواجهة أو تهديد للأمن المصري بأي شكل من الأشكال. በእኔ እምነት የዳዕም ሰሪዕ ወይም የልዩ ኃይሉ ለግብጽ የሚያሰጋ የሆነ ኃይል ያለው جروب هذا. الواقع الجديد أن هنالك خطة للتقدم نحو دارفور، فبالتالي يعمل الدعم السريع على تعزيز وجوده وتعزيز سيطرته على منطقة الصحراء. ስለዚህ ይላል አሁን ያለው ሁኔታ በሱዳኑ የአልቡርሃን ወታደር ወደ ዳርፉር የሚያደርገውን እንቅስቃሴ ለመግታትና ፈጽሞ ወደ ዳዕም ሰሪዕ ሊመጣ የሚችል ወይም የልዩ ኃይሉን ሊያሰጋ የሚችል ጥቃትን ለመከላከል ሲል ነው የግብጽ ድንበር አካባቢ ላይ ከወዲሁ ሊዘጋበት የመጣው። المراقبون يتوقعون أن تتحول معركة المثلث الحدودي إلى واحدة من أعنف معارك الحرب السودانية، ليس فقط بسبب طبيعة المنطقة الصحراوية القاسية. በዚህ አካባቢ አሁን ላይ የሐሚቲ እንቅስቃሴ ከግብጽ ጋራ ከፍተኛ የሆነ ጦርነት ውስጥ ሊከተው የሚችል እና ጦርነቱንም ደግሞ አደገኛ ሊያደርገው የሚችል ሁኔታ ይፈጠራል። ግን ይህ አካባቢ በጣም ኃይለኛ የሆነ በረሃማ በመሆኑ ብቻ ሳይሆን بل لأنها باتت تمثل عقدة استراتيجية تتحكم في خطوط الإمداد والتحركات العسكرية غرب السودان. የሆነው ግን ከምዕራቡ የሱዳን አካባቢ ለዳርፉር ለመሳሰሉት አካባቢ ለሚንቀሳቀሰው የልዩ ኃይሉ ወታደሮች የተለያዩ የሎጂስቲክ መስመር ከመሆኑ አንፃር እንጂ ይላል። በዛ በኩል ሊቢያ ስላለች በሊቢያ በኩል የተለያዩ እርዳታዎች ሊገባለት ይችላል የመሳሰሉት። ስለዚህ እንደነዚህ አይነት ነገሮችን ለማቋረጥ ويبدو أن حميدتي يحاول للمرة الثانية تأمين طرق الإمداد عبر الصحراء. ስለዚህ ሐሚቲ በዚህ የበረሃማው አካባቢ ላይ ከፍተኛ የሆነ የሎጂስቲክ መንገድን እያስተካከለ ይገኛል። የራሱን ምንም አይነት የመሳሪያም የምግብም የመሳሰሉት ነገሮች እንዳይቋረጥበት። بعد أن تعرضت قوافله خلال الفترات الماضية لضربات جوية عنيفة دمرت جزءا كبيرا من تحركاته، وسط تقارير تحدثت عن مشاركة مصرية غير معلنة في تلك العمليات. ነገር ግን ግልጽ ያልወጣ የሆነ የግብጽና የሱዳኑ ወታደር የጋራ የሆነ በዚህ አካባቢ ላይ መጠነኛ የሆነ ጥቃት ቢሰነዝሩበትም በረሃውን ተከትሎ ማለት ነው። لكن الأخطر أن قوات الدعم السريع لم تعد تتحرك وحدها. ችግሩ ግን ይላል አሁን እና አደገኛነቱ ጉዳዩ አሁን ላይ ዳዕም ሰሪዕ ወይም ልዩ ኃይል ሚንቀሳቀሰው ብቻውን አይደለም። فبحسب تقديرات متزايدة هناك تنسيق مباشر مع إثيوبيا التي ስለዚህ በጉዳዩ ላይ የኢትዮጵያ መንግስት በቀጥታ ከሐሚቲ ጋራ ልዩ የሆነ ግንኙነት ቢኖረው እንጂ ይላል ወይም ልዩ የሆነ እገዛ ቢኖረው። تبدو وكأنها انتقلت من مرحلة الضغط السياسي إلى مرحلة الهجوم غير المباشر على السودان عبر أكثر من جبهة. ስለዚህ የኢትዮጵያ መንግስት በግብጽ እንቅስቃሴ ላይና የግብጽን እንቅስቃሴ ከማገድ እና ከመግታት አኳያ በሱዳን ላይ ከተለያዩ አቅጣጫዎች እየተንቀሳቀሰ ነው ይላል። እዚህ ጋር የኢትዮጵያ መንግስት እውነት አድርጎት ከሆነ እኔ በጣም ደስ ነው የሚለኝ። ለምን በግብጽ በኩል በኤርትራ መጥቶብናል፣ በግልጽ በሶማሌ በኩል ወረናቸዋል ይሉናል፣ አፈናችሁ ይላሉ፣ የባህር በር አታስቡት ይላሉ የመሳሰሉት። እንደዚህ ካሉ የራሳቸውን ደግሞ ወረቀት በመጠቀም የራሳቸውን ካርድ ስበን ሐሚቲን የመሳሰሉትን በእነሱ በተለይ ሐላይ ወሸላቲንን በማስመለስ ራሱ እስከዛ ደረጃ ድረስ ኢትዮጵያ አብራ ከና ሐሚቲ ጋር ብትንቀሳቀስ ያኔ ይገባቸዋል። የሰው ድንበር ላይ መረበሽ፣ የሰው ድንበር ላይ የሚረብሹ አካሎችን ማገዝ ምን ያህል ከባድ እንደሆነ ይረዱት ነበር።